መጋቢ ሐዲስ እሸቱ ስፒድ ሾውን በተመለከተ በርካታ ትችቶችን አቅርበዋል። ይሄ እኮ ተመካክሮ ማበድ ነው ሲሉም ነው እንግዲህ የተቹት ማለት ነው። በሰይፉ ሾው ላይ እንግዳ ሆነው የቀረቡት መጋቢ ሐዲስ እሸቱ ሰሞኑን አሜሪካው ዩቲዩበር አይሾ ስፒድ ላይ እንግዲህ ከፍተኛ ትችት አውርደውበታል። በኢትዮጵያውያን እንግዲህ ጉብኝት ተከትሎ ታዋቂ ሰዎች ወደ ሃይማኖት ተቋማት ሲመጡ ስለሚያደርጉት ስለነሱ ሁኔታ ከየት ነው የመጡት ምንድናቸው የሚለው ጥናት ሳይደረግ እንዴት የቤተክርስቲያንን ቅዱሳት መጻሕፍት እንደዚሁም ደግሞ ጥላን በመያዝ አቀባበል መደረጉ እንደዚሁም ቤተክርስቲያን ውስጥ ጭምር ይዞ መግባቱን በጣም ሲተቹ ነበር። እንግዲህ መጋቢ ሐዲስ እሸቱ ማለት ነው። ሰሞኑን መነጋገሪያ ስለሆነው አይሾ ስፒድ ሲጠየቁ ይህ ልጅ የሚያውቁት አይናማዎች ናቸው ያሉት መጋቢ ሐዲሱ እንግዲህ ልጁ ምንም የሚጠቅም ነገር ለጆሮ የሚጠቅም ነገር አያወራም ሲሉ ነው እንግዲህ የገለጹት። ከአሁን ፊትም እንደዚሁ አንድ ፈረንጅ መታ ነበር። እሷንም እንደዚሁ አቀባበል ተደርጎላት ነበር። በዛም ወቅት ትችት አቅርበን ነበር። እንግዲህ ከዚህ ቀደም ቢዮንሲ የተባለችው ወደ ኢትዮጵያም ስትመጣ እንደዚሁ ቅዱሳት መጻሕፍት እንደዚሁ በጥላ ነበር አቀባበል የተደረገላት ሲሉ ያኔም ስንተች ነበረ። በዛኔም ወቅት እንደዚሁ ከፍተኛ ትችት አቅርበን ነበር። ነገር ግን አሁን ደግሞ በአሜሪካው ዩቲዩበር አይሾ ስፒድ እንደዚሁ እንግዲህ ቅዱሳት መጻሕፍትና በጥላ አቀባበል መደረጉ እጅግ በጣም አሳዛኝ ነው ሲሉ ነው እንግዲህ መጋቢ ሐዲስ የገለጹት። መጎብኘት እኮ ይቻላል። ለምሳሌ እንደ ላሊበላ እንደ አክሱም ሲሆን ማንኛውም ሰው መጎብኘት ይችላል። ነገር ግን ቅድስት ሥላሴ ቤተ ክርስቲያን ውስጥ ድረስ ይዞ መግባት ይህንን ሰው ይሄ ትልቅ የሆነ ስህተት ነው ሲሉ ነው እንግዲህ መጋቢ ሐዲስ የገለጹት ማለት ነው። እንደሳቸው ገለጻ ከሆነ እንግዲህ እንደዚህ አይነት ተግባር የሚያደርጉ ሰዎች ለገንዘብ ብለው ከሆነ እውነት ነው እግዚአብሔርም እኮ ለ30 ብር ተሸጧል ሲሉ እንግዲህ አያይዘው ገልጸዋል። እንግዲህ ከፍተኛ ትችት ነው ያቀረቡት መጋቢ ሐዲስ እንደዚህ አይነት ተግባር ይፈጽሙት ለገንዘብ ብለው እንደሆነም ጭምር ነው እንግዲህ ሲተቹ የነበሩት። እውነት ለመናገር በወቅቱ ብዙ ሰዎችም ቅሬታ ሲያቀርቡበት ነበር በዚህ ጉዳይ። እናንተስ በዚህ ጉዳይ ምን ሀሳብ ትላላችሁ? ምን ሀሳብ አላችሁ? ሀሳብ አስተያየታችሁን ኮሜንት ላይ